ሁሉ ጊዜ በመናቀው በአባታችን አብርሃም በኩል ነው። አብርሃም እንደምታውቁት ዛሬ ከአባቱ ጋር ነው በሰማይ ያለው። ግን አብርሃም የእምነት አባት ነው። በሁሉ ዘንድ የታወቀ ነው። በእስላሙ፣ በክርስቲያኑ፣ በዓለም አቀፍ ደረጃ የታወቀ ነው። በአይሁድ ማህበረሰብ በዓለም አቀፍ ዙሪያ በተጠናው ጥናት መሰረት በዓለም ላይ ተጽዕኖ ያመጡ 100 ሰዎች ተመረጡ እና ከ100 ሰዎች መካከል 99ኙ ጁሾች ናቸው እና አንዱ አብርሃም ነው። ኢየሱስም እዛ ውስጥ አለ፣ አብርሃምም እዛ ውስጥ አለ እና አብርሃም ማይታወቅበት ቦታ የለም። አብርሃም በሁሉ ዘንድ አሁን ታውቃላችሁ፣ እስራኤል ከአረብ ኤምሬትስ ጋር አብርሃም አኮርድ የሚባል ስምምነት ሁሉ አላቸው እና አብርሃም የተከበረ ሰው ነው። እግዚአብሔር ያከበረው ሰው ነው። ግን የመከበሩ ሚስጥር ደግሞ አብረን የምናየው ነገር አለ። ዛሬ እሱንም ጭምር እንድናይ ነው እና በምድር ላይ ስትኖሩ የሆነ ሀብት ትታችሁ፣ የሆነ ሌጋሲ የሆነ ነገር ትታችሁ መሄድ ታስባላችሁ። በዋናነት ለሀገር የምንለው የኋላ ኋላ ነው። ለቤተሰቤ፣ ለልጄ፣ ለሚስቴ፣ ለልጆቼ፣ ለቀሪው ለቤተሰቤ እኔ እኮ ሞትን የምፈራው ለቤቴ ምንም ሳልተው እንዳይመጣ ነው እንላለን። የምትሄደው አንተ ነህ፣ የምታሳዝነው ቤቱማ በድሉ ይኖራል። ሁሉም የራሱን ነው የሚሰራው፣ እሱ ችግር የለውም። ግን በጣም ክርስቶስ ኢየሱስ በምድር ላይ በኖረበት ሰዓት በጣም ትቶት የሄደው ነገር ብር በጣም አስፈላጊ ነበር። ግን የብር አካውንት አልተወላቸው። በጣም ይገርማል። እሱም በነበረበት ዘመን መብራት ችግር ነበር። ወይራ ቀጥቅጠው ነበር ኩራዝ ለኩሰው ያበሩ የነበረው። መብራት እንዴት እንደሚፈለሰፍ አልነገራቸውም። እሱ በነበረበት ዘመን በሽታ የው ጥግ ድረስ ነበር። በሽታ የሚጠፋበት 18 ሲስተም አላስተማራቸውም። መጽሐፍ አልጻፈም። ምንም የከበሩ ማዕድናት የት እንደሚገኙ አልነገረንም። በጣም ይገርማል። ጳጳስ አልሾመ፣ ቸርች አልመሰረተ፣ መተዳደሪያ ደንብ አልቀረጸ፣ ዶግማ ቀኖና አልቀረጸ። በቃ የተሰጠውን አገልግሎት ጨርሶ በሰላም ሄደ እና እንዴት ነው የሚታወሰው? ሐውልቱን ሰርቶ የነበረው በሰዎች ልብ ውስጥ ነው እና ደቀ መዛሙርቱም ክርስቶስን ሰበኩት ይላል። ልብ በሉ፣ መጽሐፍ ቅዱስን አይደለም የሰበኩት፣ ክርስቶስን ነው። በዛ ዘመን አልተጠረዘም። እንዲህ አልሆነም። ከነሱ ይልቅ እኛ እድለኞች ነን። ብሉይ ኪዳንንም አልሰበኩም፣ ከብሉይ ኪዳን ግን ሲገባ ጠቀሱ እንጂ የሰበኩት ክርስቶስን ነው። ምን ነበር ሚስጥሩ? ክርስቶስ በልባቸው ውስጥ ሐውልት ሆኖ ነበር፣ ተስሎ ነበር እና እውነተኛ ሌጋሲ የሆነ ነገር በእሳት ለምትጠፋው ዓለም የሆነ ነገር ትተን መሄድ አይደለም፣ ሰዎችን ለክርስቶስ መማረካችን፣ በሰዎች ልብ ውስጥ ክርስቶስን ማስቀመጣችን ነው። እግዚአብሔር የተመሰገነ ይሁን እና አብርሃም የከበረ ሰው ነው። የክብረቱ ሚስጥር አሁን እናየዋለን። እንደምታውቁት ዘፍጥረት ምዕራፍ 12:11 ጀምሮ ነው አብርሃም የተጠራው። እግዚአብሔር በምድር ላይ ዓለምን በመዋጀት መርሃ ግብር አንድ ሰው ይፈልግ ነበር። ትልቁ እግዚአብሔር ሁሌ ከሰው ጋር ነው የሚሰራው እና አብርሃም እንደ ማንኛውም ሰው አምላክ አለው። እሳት የሚባል አምላክ ያመልካል፣ ጣዖት ያመልካል እና እግዚአብሔር መጣና አብርሃምን ጠራው እና አብርሃም የተጠራው የአገር ለውጥ ሊያደርግ አልነበረም። እግዚአብሔር ፕሮግራም ውስጥ ነው የተጠራው። ዓለም ሳይፈጠር ወደ ታቀደው ዕቅድ ተጠራ። አብርሃም እግዚአብሔር ፕሮግራም ውስጥ ገባ እንጂ እግዚአብሔር አብርሃም ፕሮግራም ውስጥ አልገባም። አብርሃምን የአገር ለውጥም ሊያደርግለት አልጠራውም። እግዚአብሔር ግን አብርሃም በእግዚአብሔር እንዲጠራ ነበረ፣ ለስሙ መጠሪያ እንዲሆን። እግዚአብሔር የት አለ ሲባል አብርሃም እንዲታይ፣ ምሳሌ እንዲሆን፣ ምስክር እንዲሆን ነበር እና እግዚአብሔር አብርሃምን ጠራው። በሌላው አቅጣጫ ከነበሩ ሰዎች መካከል አብርሃም እድለኛ ነው። እድሉ እንዴት እሱ ላይ ወደቀ? እኛ አሁን ይሁዳ ሁሌ እናስበዋለን፣ እንዴት እሱ እንደዚህ ያደረገ እንላለን። በጎንም እናስብ። አብርሃም ጋር እንዴት እድሉ ወደቀ? እኛም ጋር እንምጣ። 80 ምናምን ቢሊዮን ህዝብ አለ በዓለም ላይ። እኔ እንዴት ዳንኩ? ከዚህ ሁሉ ህዝብ መካከል እንዴት ጌታ አየኝ፣ እንዴት አደላልኝ እላለሁ። የጠራን ያዳነን ጌታ ይባረክልን። አብርሃም እንዲሁ ነው የተጠራው እና እግዚአብሔር ጠራው። አብርሃም ለእግዚአብሔር ምላሽ ሰጠ። የሰጠው ምላሽ ግን በግማሽ ነው። ማለት ብቻውን ተጠርቶ እያለ ከአባቱ ከዘመዱ ጋር ነው የወጣው። ምዕራፍ 11 ነው ጥሪው የመጣለት። አባቱን ምናምን ዘመዱን በሙሉ ሰብስቦ ከብቱን ነድቶ ነው የሄደው እና አባት ነው እና አብርሃምም ልጅ ግርብጤ ነው ይመስለኛል። ከአባቱ እድሜ ጋር ሲታይ ውሃ ያለበት ምንጭ ያለበት ቦታ ሲያንከራትቶ ቆየ። ለእግዚአብሔር ምላሽ ተገቢውን ምላሽ አልሰጠም። የሚፈለገው አንድ እሱ ነው።
በኋላ የአብርሃም አባት ሞተ። ዘፍጥረት ምዕራፍ 11 ቁጥር መጨረሻ አካባቢ ከሞተ በኋላ እግዚአብሔር እንደገና አብርሃም ጋር መጣና ዝርዝሩን ነገረው። ከአገርህ ከዘመድህ የሚል ከነኮተትህ አላልኩህም፣ ከነኮተትህ ከነተሳቢህ አላልኩህም፣ የምትፈለገው አንተ ብቻ ነህ ብሎ ድጋሚ እግዚአብሔር ጠራው። ሚያንከራትተው አባቱ ሞተ። ብቻውን አብርሃም ለእግዚአብሔር ምላሽ ሰጠ። ሆኖም አሁንም ሙሉ አይደለም። መታዘዝ ጥሩ ነው፣ ለማንኛውም ፌጦ መድኃኒት ነው አይነት። ማን ነው ያ የወንድሙ ልጅ ሎጥን ይዞ ወጣ። ለማንኛውም ዘመድ ጥሩ ነው፣ ዘመድ ጥሩ ነው መቼም ቢሆን። የኋላ ኋላ ይጣላቸዋል እንጂ ዘመድ በጣም ጥሩ ነው፣ በጣም ጥሩ ነው። አሁን እዚህ ነው የዚህ ቤተክርስቲያን ነው የተለያየ ሰው ያለና የተለያየ አገልጋይ ያለው። ሌላ ቦታ ብትሄዱ አሁን አዳዲስ የተከፈቱት ጋር የፓስተር አፖስትል ሰሞኑ ጭቅጭቅ ስለተነሳ ስማቸው ሁሉ ጠፋብኝ። አፖስትል ቢሾፕ ዋና ፓስተር ቢሾፕ፣ ሚስት ዲሾፕ፣ ልጆች ሾፕ ብቻ ጠቅላላ የዘመድ ቤት ነው። የልጅ ባል፣ የልጅ ሚስት፣ አጎት፣ አክስት ጠቅላላ ነው። መባ የሚሰበስቡት ሳይቀሩ፣ የሚቆጥሩት ሳይቀሩ፣ ፓስተሮች ሳይቀሩ ጠቅላላ ቤተሰብ ነው። ኃላፊነቱ የተወሰነ የግል ኩባንያ አላልኩም። ምንድነው ችግሩ ሲባል ይኸው ሰው እየገነጠለ ቡድስ እያደረገባቸው ሄደ። በኋላ ዘመድ አይገነጥልም የሚል ፍርሃት አለ። ከተመቸው ይገነጥላል፣ በቅጡ ካልያዝከው ማለት ነው። እና አብርሃምም ኦፍኮርስ እነዚህ ፈረንጆቹ ያመጡት ነው። ሲቸጋገሩ እነሱ ይህን ዘዴ ያመጡት፣ ከነሱ ማንኮርጀው ነገር የለንም እኛ። እና አብርሃምም ለማንኛውም ብሎ የወንድሙን ልጅ ይዞ ወጣ። ያው እንደምታውቁት በድህነት ወራት አብረው ኖሩ። ሀብት ሲመጣ መጣላት ተጀመረ። ኤኒሃው ወደ ሐሳቤ ልግባ። አገርህን፣ ቤትህን፣ ዘመድህን፣ ሁሉ ነገርህን ተው የተባለ አብርሃም ከእግዚአብሔር ምላሽ ከሰጠበት ሰዓት ጀምሮ በሄደበት ጎዳና ሁሉ ረጅም ዘመን ከእግዚአብሔር ጋር አሳለፈ እና አገርህን፣ ቤተሰብህን፣ ዘመድህን ተው የተባለ አብርሃም መጨረሻ በዚህ አላቆመም። ልጅህን ረድልኝ ወደ መባል አደገ። ይሄን ልነግራችሁ ነው ዛሬ የመጣሁት 22 ላይ ያለው። ይሄ ሰው ተጠርቶ ሲወጣ እግዚአብሔር ብዙ ተስፋ ሰጠው። ከሰጠው ተስፋዎች አንዱ ልጅ እሰጥሃለሁ የሚል ነው። እግዚአብሔር አብርሃምን ከመጥራቱ በፊት ጀምሮ ነው ሳራ መካን የሆነችው። ከጥሪው ሁሉ በፊት ነው እና በደካማ ጎኑ በኩል መጥቶ አብርሃም ሳያሳስበው በእግዚአብሔር አነሳሽነት ልጅም ቢሆን አታስብ እሰጥሃለሁ ነው ያለው። በቃ እሰጥሃለሁ፣ በቃ እኔን ተከትላል፣ እኔን ከጌታ ጋር ሲጓዙ አልጋ ባልጋ ነው መንገዱ አይነት፣ በቃ ችግር የለም አይነት ብሎ አለው። በቃ ተከተለው። በየጊዜው ግን ያሳስበዋል፣ ያ ነገር ምን አረከው ይላል። እና አብርሃም ይጠብቃል፣ ይጓዛል፣ በቅንነት ይሄዳል፣ ያለውን ያደርጋል፣ ይታዘዛል። ልጁ የለም። የኋላ ልጁ ከመዘግየቱ የተነሳ ባልና ሚስት ዘየዱ ዘዴ። ሐሳቡን ያመጣችው ሚስቲቱ ነች፣ ደግ ሚስት ነች። የኛ ሀገር ሰው አይደለችም። እንዴት አየህ ብላ ሽጉጥ አትታኮስም። ወደ ሰራተኛይቱ ግባና ውለድ ምትል ነች። ኦፍ ኮርስ በዛ ዘመን ይቻላል። ሚስት መውለድ ካልቻለች ከቤት ሰራተኛ ወልዶ ማምጣት ይቻል ነበር። ህጋቸው ይፈቅድላቸው ነበር፣ ባህላቸው። እና ሲጠብቁ እግዚአብሔር በመዘግየቱ ምክንያት አንድ ልጅ ሰሩ። እግዚአብሔር ሳይሆን አብርሃምና ያቺ ሴት ሰሩ። ለማንኛውም ልጅ ነው፣ እግዚአብሔር መስክሯል፣ ዘርህ ነው ብሏል። እሱ እስኪባረር ድረስ ማለቴ ነው። በመጠበቅ ውስጥ በመዘግየት ውስጥ አብርሃም በጣም ተፈተነ። እንዳያችሁት ይኸው ይሄን አደረገ፣ ልጅ አመጣ። ተስፋ ይዞ መፈተን የተስፋው ፍጻሜ ያህል አስፈላጊ ነው። ይሄን በደንብ ስሙኝ። እግዚአብሔር ለምን ተስፋ ሰጥቶ ይፈትናል ካላችሁ፣ ተስፋ መጠበቅ የተስፋው ያህል ተስፋውን የመጨበጥ ያህል አስፈላጊ ነው በሁለት ምክንያት። አንደኛ ተስፋውን የሚፈጽም አምላክ እርሱ ብቻ መሆኑ እንዲታወቅ፣ ሁለት በተስፋውና በመፈጸሙ መካከል እኛም አቅማችንን ጠንቅቀን እንድናውቅ፣ የእኛም አቅም እንዲገባን፣ የእግዚአብሔርን ታማኝነት ጎልቶ እንዲታይ። ሁል ጊዜ እግዚአብሔር በሰጠው ተስፋ ውስጥ ሰው ወዳቂ ነው፣ እግዚአብሔር ግን ለተስፋ ቃሉ የታመነ ነው።
ሰው ሁሌ ውድቀት ነው የሚያስመዘግበው። እግዚአብሔር ተስፋን ከሰጠ በኋላ አትወድቁም ብሎ ቃል ገብቶ አያውቅም። የተሰጠው ተስፋ ግን ከውድቀትም ያልፋል። የእግዚአብሔር ተስፋ እግዚአብሔር የሰጠ ተስፋ በውድቀት አይጨናገፍም። አይገርማችሁም? ልጅ ሰጣለሁ ብሎ ሲመጣ ቶ ይሄንን ባርክልኝ በቃ ችግር የለም ተገኝቷል። አላወቀም እንዴ ሰውዬ ልጅ እንዳመጣው? እግዚአብሔርን እኮ ነው የሚለው። አላወቀም እንዴ? ልጅ የሚለው ተውና ዝም ብለህ ባርክልኝ። አይ ከሳራ ነው ያልኩ። ከየትም ታመጣዋለህ አላ ከሳራ ነው ያልኩ። እግዚአብሔር እኔ ኪዳኔን ምጠብቅ አምላክ ነኝ። አያችሁ አብርሃም ቢዋሽ እዛ ጋር ቢገባ ያን ቢያመጣ እግዚአብሔር ሁሉ ጊዜ ለተስፋ ቃሉ የታመነ ነው። የታመነ ነው። እግዚአብሔር የተመሰገነ ይሁን። ለተስፋ ቃሉ የታመነ ስለሆነ ነው ዛሬ ምን አሁን ቆሜ ማገልገል ይቻልኩት። 33 ዓመት ሆኖኛል ሳገለግል አለሁ። ስንት ጊዜ አበላሽታል ካላችሁኝ ታሪክና እግዚአብሔር ይቁጠረው፣ ግን አለሁ። አሁንም አለው በመርከቡ ገና አልደረሰም ከወደቡ። ገና ምንድነው ሚስጥሩ ካላችሁ እግዚአብሔር በቃሎቹ የታመነ ነው። አሜን። እግዚአብሔር የተመሰገነ ይሁን። አብርሃም ፍርሃት አለው፣ ልጅ ወልዷል። ትቶት ይሆን እግዚአብሔር ያ ነገር ይመጣን አልተውኩትም ይለዋል። ይወቅሰኛል ብሎ ሲጠብቅ እኔ ሙት ወቃሽ አይደለሁም ማጽናና አምላክ ነኝ። የወደቀን ሰው በውድቀቱ ከመውቀስ ይልቅ ማጽናናት መንፈሳዊነት ነው። ሰይጣን የወቀሰው ህሊናው የደበደበው ይበቃዋል። እኛ ተጨማሪ ተደባዳቢ አይደለንም። በክርስቶስ ጸጋ ግን ምናነሳነን። ሰው ቤተክርስቲያን የሚመጣው ለዚህ ነው። የተገጨ የወደቀ የተሰበረ የተገጫጨ ቤተክርስቲያን እንደ ጋራዥ ነች። ለመጠገንም ነው የሚመጣው። በጸጋ ቃል በጽድቅ ቃል እንጠጋገናለን። አይዞህ ወንድሜ አይዞሽ። መውደቅ ባንተ አልተጀመረም። መውደቅ ብርቅ አይደለም። ሁሌ ነው የምንወድቀው። ሁሌ ያነሳናል እንጂ ሁሌ ነው የምንወድቀው። በግልጥ የወደቁ ሰዎች 6 ወር 12 ወር ተፈረደባቸው። በስውር ወድቀን በስውር ይቅር ብሎን ዛሬ ምን ሰብካለን ቆመ እና ውርደታችንን በጓዳ ክብራችንን በአደባባይ እያረገ ያሰነበተን ጌታ ይባረክልን። አንድም ትምክት እንዳይኖረን በሰው ላይ ጣት እንዲህ እንዳንል በራሳችን የቆምን ብርታት እንዳይሰማን የቆመ ቢኖር ጌታ ነው ያቆመኝ እንዲል የበረታ ቢኖር በጌታ እንደበረታ እንዲገባው እና ተስፋ ይዞ መዘግየት ተስፋ ይዞ መጠበቅ የተስፋው ፍጻሜ ያህል አስፈላጊ ነው። እግዚአብሔር ባህሪያችንን የሚቀርጸው ባህሪያችንን የሚገራው ስርዓት የሚያስይዘን በዛ መካከል ውስጥ ነው። ሰብዕናችን ይገነባል። ጸሎት ጥሩ ነበር። እጅ በእጅ እንደ ወገኖቻችን ጉራጌ ሱቅ እጅ በእጅ ፍቅር እንዲደረጅ ቢሆን እጅ በእጅ ዛሬ ጸልይ ዛሬ ግኝት ቢሆን እንዴት ጥሩ ነበር። ድሮ በልጅነታችን ጌታን እንዳገኘን እንደሱ ነበር። ወዳው ለሆነ ነገር እንጸልያለን፣ ወዳው እናገኛለን። እየቆየን ስንሄድ በኋላ እግዚአብሔር እንዳልሰማ ሰው ዝም ይለናል። እና ዛሬም ድረስ እግዚአብሔርን እየተከተልነው ሁሉ የጸሎት ርዕሶቻችን ስለተመለሱልን አይደለም። ከጸሎት ርዕሶቻችን ይልቅ እግዚአብሔር ስለገዘፈብን ነው። በፍጹም እግዚአብሔር ጸሎት መላሽ ቢሆንም የተከተልነው ዛሬ ድረስ ሁሉ ጥያቄ ስለተመለሰልን አይደለም። ብዙ ጥያቄዎች አሉን። ግን እግዚአብሔርን ስናስበው ጥያቄዎቻችንም መልሶቻችንም በእግዚአብሔር ፊት ኢምንት ይሆናሉ። ጥያቄያችንም መልሳችንም ኢምንት የማያደርግ እግዚአብሔር አይደለም። እግዚአብሔር ከጥያቄያችንም ከመልሳችንም በላይ ነው። ስሙ ለዘላለም ይቀደስ። ጥያቄ አለ፣ ግን ጌታን እናመልካለን። ከጥያቄ ነፃ አንሆንም፣ ግን ጌታን እናመልካለን። ደግሞም እግዚአብሔር ጥያቄውን አያስተነትንም። በየጊዜው እየመጣ ምንም አይደለም ዝም ይለናል። የበለጠውን ጸጋ የበለጠውን ብርታት እየሰጠ ጥያቄው እንዲመለስ በጸለይን ቁጥር በጸሎት ሪከርድ እንሰብራለን። ያው የማታ ማታ ድሉ የጌታ አሁን ይችን ልትመልስልኝ ነው ያው ሁሉ ያስቆየኸኝ። ዋናው መልሱ አይደለም፣ በዛ ቆይታ ውስጥ የተገነባው ስብዕናህ ነው። እግዚአብሔር የተመሰገነ ይሁን። ስብዕና ብዙ ኮሌጅ በመበጠስ አይገነባም።
መረጃ ይሰበሰባል እንጂ የእግዚአብሔር ባህሪያት የሚቀዱት ከራሱ ከእግዚአብሔር ነው። ከምናልፍባቸው መንገዶች የተነሳ እግዚአብሔርን ክርስቶስን ወደ መምሰል ነው የምንመጣው። ትምህርት ሰው የሚያደርግ ቢሆን ኖሮ ብዙ ሰው ይሆን ነበር። ከእግዚአብሔር ጋር ስታሳልፉ ግን ክርስቶስን ወደ መምሰል ነው የምታድጉት። ለሰው ሁሉ የምትመቹ ገር ነው የምትሆኑት። በመንገድ ሁሉ በፈገግታ የተሞላችሁ ነው የምትሆኑት። ሰው ሁሉ አይቶ ይለያችኋል። እግዚአብሔር የተመሰገነ ይሁን። እሺ፣ እና ተስፋ ይዞ አብርሃም እንደምታውቁት ሆነ። ወደ ሐሳቤ ልምጣ። እግዚአብሔር ይስሐቅን ሰጠው። ቅድም እህታችን እንዳነበበችው እግዚአብሔር ሳራን አሰባት፣ ልጅም ሰጣት፣ ተወለደ፣ ልጁ አደገ። በኋላ የአብርሃም ተስፋ ከፍ አለ፣ ደስ አለው። ልጄ ተወለደ፣ መጣ። ይሄ እስማኤል ቢኖርም እግዚአብሔር ቃሉን አከበር። አሜን። የምስጋና ቀን ነው ለኛ ዛሬ አይነት አሉ። እኛ እንደምናደርገው አሉ። እልልታ ሆነ፣ በሳራ ቤት እልልታ ሆነ። ተደላድለው በተቀመጡበት ረብሻ መጣ። እንዴት በልጄ ልደት ቀን ይስቃል ይሄ የባሪያይቱ ልጅ አለች። ቤቱ ተረበሸ። መጀመሪያ ግባ ያለችው እሷ፣ በኋላ እንደገና ተረበሽኩ ይስቃል ብላ። ምን አለበት ቢስቅ? ምንድነው ችግሩ? ቢስቅ ምን አለበት? ሰው ቢስቅ የሚናደዱ ሰዎች አሉ። ምን አለበት ቢስቅ? እና ጠብ ያመጣችው እኔ ሚስቶችን መስማት ጥሩ ነው፣ ግን እየለዩ መስማት ጥሩ ነው። መስማት ጥሩ ነው። ግባ ያለችው እሷ፣ በኋላ ጠብ ያመጣችው እሷ። አንቺው ታቦኪው፣ አንቱ ታሮጪው፣ አንቺው ምን አይነት የሚባል ነገር ተረት ብዙ እንደ በኋላ ጠብ ሆነ፣ ክርክር ሆነ፣ አብርሃም ጭቅጭቅ ሆነ፣ ቁና መተንፈስ ጀመረ። እግዚአብሔር ያ የተገኘው ጓዳ ተገብቶ የመጣው በረከት የተባለው ልጅ ለቤቱ ረብሻ ምክንያት ሆነ። ሰው በራሱ ሄዶ የሰበሰበው ነገር በረከት እንዳልሆነ ጥሩ ምሳሌ ነው። ለጊዜው ስሜታችን ደስ ይለዋል እንጂ በረከት ግን አይደለም። በረከትማ ጌታን እስከዚህ ሰዓት ድረስ መጠበቅ ነው። በሰላም በጸጥታ መኖር ነው። እጅን በራስ ላለመካስ መትጋት ነው። ይሞታል እንዴ አለ ማለት ነው በረከት። ሰው እንደሚሄደው ሄጅ አላመጣም እንዴ አለ ማለት ነው በረከት። ሁሉ በራሱ ሄዶ ሲሰበስብ ጌታን መጠበቅ ነው በረከት። እየቻሉ እንደማይችል መሆን ነው በረከት። ክብር ለስሙ ይሁን። ማንም ሄዶ በሚያመጣው መንገድ እየቻሉ አለመሄድ ነው በረከት። ማንም በዘር በጎሳ በሆነ ተሞዳምዶ ብዙ ነገር ማግኘት ሲቻል በቃ የጌታን መንገድ ጠብቆ ሳያገኙ ጌታን መጠበቅ ነው በረከት። በጣም ነው የሚገርመው። እንደ ሰው ሄዶ ቀላል ነው መቀለጣጠፍ። ሳይቀለጣጠፉ ሳይገለባበጡ እንደ ስስት ሳይቀያየሩ አቋም ይዞ አሁንም ጌታን እጠብቃለሁ ማለት ነው በረከት። ደስ ይበላችሁ። ሳትቆሽሹ ሳትረክሱ በብዙ ጉድለት ጌታን የጠበቃችሁ ካላችሁ እድለኞች ናችሁ። ክብር ምስጋና ለስሙ ይሁን። ህሊናችሁ እረፍት የተሞላ ነው። ገና አልጋ ስታስቡ ነው የምትተኙት። የተደወለ ስልክ ሁሉ ነው የምታነሱት። አትመርጡ። 8 ስልክ አይኖራችሁም። እኔው ረብሻ ሆነ። እግዚአብሔር መጣ፣ አባረው አስወጣው፣ ህዝብ አደረገዋለሁ አለ እና ልጁ ተባረረ። አሁን ይስሐቅ ብቻ ቀረ። እሺ 22ኛው ምዕራፍ ላይ መጣና ወደ ሐሳቤ ልግባ። ቶሎ ልበል፣ ሰዓታችን እየሄደ ነው። ያ የተገኘው ልጅ ካባረረው በኋላ እግዚአብሔር መጣና የቀረው አንዱን ልጅ በብዙ ጥበቃ የተገኘውን ልጅ ረድልኝ የሚል ጥያቄ አቀረበለት። የሚገርመው ቁጥር 13 ምዕራፍ 21 13 ዘር በርሱ ይጠራል የተባለው ሰው ረደዋል። እንዴ እሺ እስማኤል ሳይባረር ረድ ቢል ግድ የለም ይሄኛው አለ ይባላል። ይሄኛውን እንዲባረር አረገ። ዘር በርሱ ይጠራል የተባለው ከብዙ ጥበቃ በኋላ የተገኘ ይስሐቅን ደግሞ ረድልኝ አለው። ይሄ ብቻ ሆኖ ቢቀር ጥሩ ነበር። ከዚህ ትእዛዝ በፊት ረድልኝ ከማለቱ በፊት በእስራኤል ታሪክ የሰው መስዋዕት ቀርቦ አያውቅም።
ሰው ታርዶ አያውቅም ለእግዚአብሔር መስዋዕት። እግዚአብሔር በሰው መታረድ መስዋዕት ተቀብሎ አያውቅም። አብርሃም የገጠመው ፈተና ቀላል እንዳይመስላችሁ። በህይወቱ ተለማምዶት የማያውቅ ነው። ሰው ይታረድልኝ ለዛር ለቦረንቲቻ ለምናምን እንጂ ለጠቋር እንጂ ለእግዚአብሔር ሰው ታርዶ አያውቅም። የአሕዛብ አማልክት ናቸው የሰው መስዋዕት የሚቀርብላቸው። እግዚአብሔሩ እንደ አሕዛብ መስዋዕት ተቀባይ ልጅ ረድልኝ አለው። የከፋው ነገር እሱ ነው። እሺ እስማኤል ቢኖር እሱ ይተካል ይባላል። እሺ ዘሬስ ያለ ዘር ልቀር ነው። እንደ ሰው ሳስበው ብዙ ስሜቱ የተዘበራረቀ ይመስለኛል። የእምነት ጀግና ቢሆንም እኔም አንድ ልጅ ስላለኝ የልጅ ነገር እንዴት እንደሚያደርግ ስለማውቀው ስሙኝ ወንድሞቼ እናቶቼ፣ አብርሃም ከእግዚአብሔር ጋር በተጓዘው መንገድ ረጅም ዘመን እግዚአብሔርን ስላወቀው እግዚአብሔርም ለአብርሃም ያቀረበለት ጥያቄ ከፍ ያለ ነው። አብርሃም እግዚአብሔርን ከፍ ባለ በላቀ እውቀት አውቆታል። እግዚአብሔርም የላቀ ጥያቄ ጠየቀው። ፍሩ። ከእግዚአብሔር ጋር ብዙ በሰማን ብዙ በተማርን ቁጥር ብዙ በቀረብን ቁጥር እግዚአብሔር አንዳንዴ ከበድ ያለ ጥያቄ ሊጠይቀን ወደ ቤታችን ይመጣል። እንዳይመስላችሁ ሁሌ ቤት እሰራለህ አልጋን ትቀይራለህ፣ ሶፋ ይቀየራል፣ መኪናን ነዳጅ አሁን ተወዳል ኤሌክትሪክ አረግልሃለሁ ትንቢት የሚመጣ እንዳይመስላችሁ። ጠንከር ያለ ጥያቄም እግዚአብሔር የሚጠይቅበት ጊዜ አለ። ስለዚህ ይሄ ነው ሐሳቤ አንዱ። ከሀገር ከወገን ከዘመድ ተለይተህ እንዴ ወደማሳይ ሁጣ የተባለው አብርሃም ልጅ ረድልኝ ወደ ማለት አደገ። የጠዋቱ ጥያቄ አገርተው ዘመድተው ቤተሰብተው ነው። የኋላ ልጅህን ረድልኝ ወደ ማለት አደገ። የእግዚአብሔር ጥያቄ የሚጠይቀን ጥያቄ እያደገ ነው የሚሄደው። መድኃኒታችን ኢየሱስ ክርስቶስ ይሄን ብሎታል። ስለኔ ስለ ወንጌል አባቱን እናቱን ወንድሙን ባይተው እየተወ ባይመጣ በመጨረሻ የገዛ ህይወቱ እንኳን ሳይቀር ምን ባይተው መስዋዕት ባይሆን ለመስዋዕት ባይፈቅድ የኔ ደቀ መዝሙር ሊሆን በፍጹም አይችልም አለና ጌታ ዘጋው። ስሙኝ፣ አብርሃም በጠዋቱ እግዚአብሔርን ታዘዘ። አገር መተው ታዘዘ። ሁሉ ነገር መተው። ልጁ እንዲገረዝ በ8ኛው ቀን እግዚአብሔር እንዳለው አረገ። በእያንዳንዱ ጥቃቅን ነገር ሳይቀር እየታዘዘ ሲመጣ ወደ ትልቁ ጥያቄ ወደ መታዘዝ መጣ። ከትንሹ መታዘዝ ወደ ትልቁ መታዘዝ። ትዝ ይላችኋል መድኃኒታችን ኢየሱስ ክርስቶስ ከምግብ አልበላም ከማለት የጀመረው መታዘዝ ብላ አሉት፣ አልበላም። የኔ መብል የላከኝን የአብን ፈቃድ መፈጸም ነው። ሰው ከእግዚአብሔር በሚወጣው ነገር ሁሉ እንጂ በእንጀራ ብቻ አይኖርም። ለአብ ፈቃድ እየታዘዘ በመጣ ቁጥር በመጨረሻ ለመስቀል ሞት ለመታዘዝ አቅም አገኘ። ትንሹን ሳንታዘዝ ትልቁን አያዘንም። ጥቂቱን መታዘዝ ስንጀምር ከፍ ወደ አለ ትእዛዝ ያሳድገናል። እግዚአብሔር የተባረከ ይሁን። ጠንከር ያለው ለእግዚአብሔር ጥያቄ ተገቢውን ምላሽ ለመስጠት ትንሽ ከሚመስለው መታዘዝ ይጀምራል። በጣም ይገርማል። ማለት ምን ማለት ነው? የ1,000 ብር ደሞዝተኛ ሆነህ 100 ብር ከመስጠት ይጀምራል። የ10,000 ብር ደሞዝተኛ ስትሆን ስንት ይመጣል? 1,000 ለመስጠት። ባንዴ 1,000 ወደ መስጠት አይታደግም። ወባህ ነው የሚነሳው። ከትንሹ ነው የሚጀመረው ነው የምልህ። ከትንሹ መታዘዝ የሚጀምረው ከትንሹ ነው። ዓይንን ከክፋት ከመከልከል በጣም ቆንጆ ስታይ እንደዚህ ከማለት ይልቅ እንዴት ውብ አድርጎ ፈጥሯታል ከማለት በጣም ነው የሚጀምር። በጣም ቆንጆ ስታይ አይታ እንደገና ዞር ከማለት እንዴት የተባረከች ነች ከማለት ጆሮን ክፋት ከመስማት ከመከልከል
ከትንሹ ይጀመራል። ስለዚህ ከፍ ያለ ጥያቄ ከእግዚአብሔር ጋር በቆየን ቁጥር እንደሚጠይቀን አትዘንጉ። ቃሉን በሰማን በተማርን በተከተልነው መጠን እግዚአብሔር ብዙ ይጠብቅብናል። በጣም ብዙ በተማራችሁ ቁጥር የምትጠየቁት ጥያቄ እግዚአብሔር በጣም ብዙ መረጃ የሚሰጠን የሚያስተምረን የመረጃ ክምችቶቻችን ሊያሰፋ አይደለም፣ እንድንታዘዘው ነው። በጣም ብዙ ካወቃችሁ ብዙ ትጠየቃላችሁ። በመጨረሻም ነፍሳችሁን እስከ መታው ድረስ ለጌታ ይገባዋል እስክትሉ ድረስ እግዚአብሔር የተባረከ ይሁን። እሺ፣ ሁለተኛው ማነሳው የምፈልገው ጥያቄ ይሄ ነው። ለጥያቄውም ትክክለኛና ከፍ ያለ መልስ የሚሰጠው አንድ ሰው እግዚአብሔር ለሚጠይቀው ጥያቄ ትክክለኛና ከፍ ያለው ላለው እግዚአብሔር ከፍ ያለ መልስ የሚሰጠው የሚመነጨው እግዚአብሔር ራሱን ከማወቅ ነው። እሱን ራሱን ከማወቅ ነው። እንዲሁ ዝም ብሎ በትምህርት አይመጣም። ስነ መለኮት ጥግ ድረስ ስለተማረን መታዘዝ አይመጣም። የመታዘዝ ምንጩ እግዚአብሔርን በቅጡ ማወቅ ነው። አብርሃም በእነዚህ ሁሉ ዘመናት እግዚአብሔርን ተማረው። ስለ እግዚአብሔር አልተማረም። በደንብ ስሙኝ ታግሳችሁ። እግዚአብሔርን የተማረው ምን ማለት ነው? ምን ተማረ? በአጭር ቃል እግዚአብሔር አብርሃም በረጅም ዘመን የተማረው ትምህርት እግዚአብሔር ለሙታን ሕይወትን ይሰጣል። እሺ፣ ለተጠየቀው ጥያቄ መልስ እንዴት ሰጠ ካላችሁ እግዚአብሔርን በቅጡ አወቀው። ምን በሚል? እግዚአብሔር ለሙታን ሕይወትን ይሰጣል። እንዴት? በጣም የሚገርማችሁ ሎሌዎቹን አደረገ፣ እሳት ያዘ፣ እንጨት ያዘ፣ በአህያው ጫነ። የተጫነው አህያው ይላል አንድ መጽሐፍ ሳስበው፣ አህያው የተጫነው እንጨት አንድ ወይፈን ለመስዋዕት ምንም ሳይቀር ሙሉ በሙሉ መጥበስ የሚችል ያህል ነው ይላል። ምንም ሳያስቀር ዱቄት አመድ እስኪሆን ድረስ አንድ ወይፈን ሙሉ ወይፈን መጥበስ የሚችል ያህል እንጨት ነው በአህያው ላይ የተጫነው። ምን ማለት ነው? አብርሃም ልጁን እንደሚያርደው አመዱ ሳይቀር አመድ እስኪሆን ድረስ መስዋዕት እንደሚያደርገው ጨክኗል። ለእግዚአብሔር አንድ ወይፈን ያህል መጥበስ የሚችል እንጨት መጫኑ ምናልባት እንጨቱ ትንሽ ከሆነ መስዋዕቱ ሙሉ በሙሉ ሳይቃጠል እግዚአብሔር እንዳያዝንበት አልቀበልም እንዳይለው ያን ያህል ተጠንቅቋል። አንድ ወይፈን ሊያነድ አመድ ሊያደርግ የሚችል እንጨት ነው በአህያው ላይ የተጫነው። ይገባችኋል? አብርሃም አመድ ሆኖ መስዋዕት ሲያቀርብ በቤቱ ጨርሷል። አርደዋለሁ፣ አቃጥለዋለሁ፣ እግዚአብሔርም ሕያው መስዋዕቱን ያሸተዋል። በልቡ ጨርሷል። እንደሚያርደው ጨርሷል። እግዚአብሔር በመንገድ ላይ ሐሳብ ይቀይር ይሆን? ምንድነው የድፍረቱ ምንጭ? እኔ አርደዋለሁ፣ አመድ እስኪሆን ድረስ አቃጥለዋለሁ፣ እግዚአብሔር ግን ከአመድ ውስጥ ሕይወት ያወጣል። አረ ጨምሩን አሜን በሉኝ። ተጉዤ በመጣቸው ዘመናት ሁሉ እግዚአብሔርን ያወቅኩት እሱ ከሞት ውስጥ ሕይወት ማውጣትን ነው። ያለ ባህሪው ከሞት ውስጥ ሕይወት፣ ከጨለማ ውስጥ ብርሃን፣ ከድህነት ውስጥ ብልጥግና፣ ከተስፋ መቁረጥ ውስጥ የለመለመ ተስፋ፣ ከጨለማ ውስጥ ብርሃን ያለ ባህሪው እግዚአብሔር የሙታን ትንሣኤም አምላክ ነው። ተምሯል። እኔ አርግኝ አረጋለሁ። ሆኖ ሙት ከነበረችው ከሳራ ማፀን ሙት ከነበርኩት ከኔ ከሙታን ውስጥ ነው ሕይወት ያወጣው። ትናንት ታሪክ የሰራ ጌታ ዛሬም ይሰራል። ትናንት ከሙታን ውስጥ ሕይወት ያመጣ ጌታ አመዱንም በሕይወት ይቀይራል። አምላክህ እግዚአብሔር ይሄ ነው። ይሄ ነው አምላክ እግዚአብሔር። እኛ ብዙም ያስጨንቀን በሕይወት ያለ ነገር ይበላሻል ብለን ነው። አመድ ከሆነ ውስጥ ግን ሕይወት ያወጣል ብለው አመኑት። አመዱ ተሰብስቦ ይስሐቅ ይሆናል ብሎ አመነ። እኔ እታዘዛለሁ፣ አመድ እስኪሆን ድረስ መስዋዕቱን አቀርባለሁ፣ አንድም ሳይቀር አቃጥለዋለሁ፣ እግዚአብሔር ግን ከዛ ውስጥ ሕይወት ያወጣል። ኤልሻዳይ ነው። ሻዳይ ነው።
ሙታን ትንሣኤ ለሞተ ህይወት የሚሰጥ ነው እግዚአብሔር። ታሪክ አይደለም፣ ተረት አይደለም። እግዚአብሔርን መጠበቅ ካለባችሁ በዚህ ዘመን ነው። እንደምታውቁት በዚህ ዘመን ባለጠጋ ለመሆን የሚሰራ የለም። እንደውም ሐና ያለችው 2 ላይ ባለጠጎች ተራቡ አይደል የምትለው? ባለጠጎች ተራቡ፣ ጠበሻቸው፣ ብቻቸውን አወሩ። መካኒቱም 7 ወለደች። በዚህ አልተዘጋም፣ ብዙ ወለደች፣ ደከመች። ባለጠጎች ተራቡ፣ እግዚአብሔርን የሚጠባበቁ ግን ጠገቡ ማለት ነው። በሌላ እንዴት ሰው በጠገበበት ዘመን ተራቡ፣ እግዚአብሔርን የሚያውቁ ሰው በተራበበት ዘመን ጠገቡ። አምላክ እግዚአብሔር እንዲህ በልዩነት ማኖር የሚችል ነው። አሜን። ክብር ምስጋና ለስሙ ይሁን። አሜን። ትንሽ ነገር ልናገር ፍቀዱልኝ። መልእክተ እኔ ጌታን ካገኘው 37-38 ዓመት ሆኖኛል። ቶክቻው ቀላል እንዳልመስል ማለት ነው። ሃይ ስኩል ተማሪ እያለሁ ነው እና ሙሉ ህይወቴን ሰጥቼ ሳገለግል 33 ዓመት ሆኖኛል። 38 ዓመት እንደሆነኝ አንድ ወዳጄ ነው ቅርብ ቀን ደውሎ የነገረኝ። ሶል ያውቀዋል፣ ገበየሁ ይባላል። እኔ እንደሱ አይመስለኝም ነበር። 38 ዓመት ከጌታ ጋር ሲሄዱ፣ ከኢየሱስ ጋር ሲሄዱ እንዴት ያምራል ጎዳናው፣ እንዴት ያምራል መንገዱ። ለካ 38 ዓመት ሆኖኛል ብዬ ለራሴ በቃ በር ዘግቼ ኮንሱኛ፣ ምንጃርኛ፣ ጉራግኛ ሁሉ ጨፈርኩ ደስ ብሎኝ። 38 ዓመት አቤት ቸርነት፣ አቤት ምሕረት ብዬ እና ሙሉ ህይወትን ሰጥቼ ሳገለግል 33 ዓመት ሆነኝ። በእነዚህ 33 ዓመት እኔ ተወልጄ ያደግኩት ሙሉ ወንጌል ነው እና ሙሉ ጊዜን ሰጥቼ ጠቅላላውን ስወጣ ይሄ 33 ዓመት በሙሉ አንድም ቀን ከየትም ቤተክርስቲያን ደሞዝተኛ ሆኜ አላውቅም። እንዲሁ ወዶ ዘማች ነኝ እና እንዴት ነው የኖርኩት ብዬ ሳስብ ማብራራት አልችልም። እኔም ራሴ ኖሬ ያገኘሁት። አልቸገረህም ወይ? ችግር ብርቅ ነው እንዴ? አገልጋይ ባልሆንም ይቸግረኝ። ብርቅ ነው እንዴ ኢትዮጵያ ውስጥ ችግር? በድህነት እንዴት ነበር ዳዊት ያለው? በኃጢአት እንዴት ነበር? በኃጢአት ተጸንሼ በኃጢአት ተወለድኩኝ። እኛ በኃጢአት በድህነት ተጸንሰን በድህነት አድገን እንደሱ እኮ ነው። አይለቅ ጮሆ አልወጣም። ታሾፋለህ እንዴ? ወገኖቼ ጌታን ሳገለግል እርቦኝ እና ጠግቤ ብትል ነው የምጠረጥርህ። ይሰርቃል እንዴ ምልህ? ራበኝማ ደንቡ ነው፣ መንገዱ ነው፣ ለምዶብነ ትላለህ። በቃ ይኸው ነው። እኔው ሰው ድሮ እንደምታውቁት ጤፍ ርካሽ ነበር። ርካሽ በነበረበት ዘመን ብዙ አገልጋዮች እኔ ቤት ይመጣሉ። ልደታ ነው፣ እንጀራ ገዝተን ነው የምንበላው። ብር የለንም፣ ምጣድም የለንም። በቃ ይገዛል፣ ይበላል። በቃ አለቀ። ፍራንክ ይገኛል። ነው ቦታ እንሰብካለን። 5 ብር በፖስታ ይሰጣቸዋል። ያኔ ሙሉ ወንጌል 20 ብር ይሰጣቸዋል። መካነ ኢየሱስ 5 ብር፣ ቃለ ሕይወት 10 ብር። እሱም አስፈርመው መካነ ኢየሱስ 5 ብር አስፈርመው። እሱ ለቤት ኪራይም ይውላል፣ ለሁሉ ይውላል። በቃ አለቀ። ኑሯችን ይሄ ነው። እሺ እና በቃ የለም እና በቃ ቤት ኪራይ የለም፣ እንጀራ አይጋገርም። በቃ እየገዛን ነው የምንበላው። እሺ የኋላ ኋላ ኑሮ እየተወደደ ሲመጣ መጋገር ጀመርን። ቀይ ጤፍ፣ ነጭ ጤፍ ያለው ሰው ገዝቶ ሲበላ እኛ ጋግረን መብላት ጀመርን። አሁን ይሄ ሁሉ ያዙኝ ልቀቁኝ ምለው አምላክ እግዚአብሔር ይሄ ነው። ሰው በተራበበት ዘመን ከረሃብ ውስጥ ለአንተ በረከትን ያወጣል ነው በለ። አትጨነቅ። ልጆቼ እንዴት ያድጋሉ፣ ምን ቋጥረው ይሄዳሉ፣ እንትን ምን ያደርጋሉ አትበል። ለልጆችህም ለአንተም እኩል የሚያስብ አምላክ በሰማይ አለ። አትጨነቅ። ትእዛዝ ነው። ያንተ መጨነቅ ለቅሶ አይደለም። ስራ የሚሰራው ጌታ አንተን ማሰቡ ነው። ባጭር ቃል እንባሽን አይቼ ወረድኩ ሲባል እውነት እንዳይመስል አንተ እንዲገባ ተብሎ ነው። እንባ አይደለም ጌታን የሚነካው ምሕረቱ ነው። አታልቅስ። ፊትህን አታበላሽ። ፊትሽን አታበላሽ። ባይሆን በፍቅሩ ተነክታችሁ አልቅሱ። ችግር አያስለቅሳችሁ፣ ሳቁበት። ምን ችግር አለው? በቀን 3 የመብላት ሐኪም ነው እንዲያዘዘልን። በቃ አትብላ። በጣም
በጣም ሲከፋ እየጸለይክ ወክ አድርግ። እንደኔ አንድም ጤንነትን ትጠብቃለህ፣ ወክ ስታረግ ስትረሱንም ደግሞ ትቀንሳለህ። የተስተካከለ አቋም ይኖራል። ጅንጅብል አትመስልም ማለት ነው። የፀሐዩ መንግስት ምስጋና ይግባው መንገድ ሰርቶልናል። ቢያንስ በብዙ ነገር ቢጎዳን ይኸው እንዳታወሩብኝ መንገድ ሰርቶልናል። እሺ አፌ አያርፍም። አፉ በሉኝ መንግስት ሆይ። እና እግዚአብሔርን ከማወቅ ነው የሚመነጨው መታዘዝ። እግዚአብሔርን በቅጡ የሚያውቁ ሰዎች፣ ስለ እግዚአብሔር አይደለም ያልኩት፣ እግዚአብሔርን በትክክል የሚያውቁ ሰዎች እግዚአብሔርን ለመታዘዝ ምንም አይቸግራቸው። እግዚአብሔር እርሱን በማወቅ መንፈስ ይሙላል። ከመረጃ ስለ እግዚአብሔር ከማወቅ እርሱን ወደ ማወቅ ያሳድገን። እና እግዚአብሔርን ከማወቅ ይመነጫል። ጌታን በጣም እንዳውቀው ፈልጋለሁ። የጳውሎስም ጸሎት ይሄ ነው። ብዙ ነገር እያለ እርሱንና የትንሣኤውን ኃይል እንዳውቅ። ጳውሎስ ምን እንድታውቅ ትፈልጋለህ? ኒኩሌር አይደለም፣ እርሱን እንዳውቅ። አቤት አቤት አቤት! እርሱን የሚያውቁ ሰዎች ይበረታሉ፣ ያደርጋሉ። አምላካቸውን የሚያውቁ ሰዎች በድርቅ ወራት ያፈራሉ። ሰው በተራበበት ዘመን ይጠግባሉ። አምላካቸውን የሚያውቁ ሰዎች በረሃብ ዘመን ከእጁ ይመገባሉ። ክብር ለስሙ ይሆን። ከገበታው ይበላሉ። አይራቡም፣ አይጠሙም፣ አይታረዙም። ገበታቸው ሙሉ ይሆናል። እግዚአብሔርን የሚያውቁ ሰዎች በስሌት አይኖሩም፣ አጣጥተው አይኖሩም። እንደ ባለጠግነቱ መጠን ይኖራሉ። አስታወሳችሁ? 2 ዓሣ 5 እንጀራ እጄ ላይ አስቀምጡታል። ከእጁ ላይ ነው እያነሱ የሰጡት። እጁ ሙሉ ነው። በኢየሱስ ክርስቶስ ሙሉ ከሆነው ከሱ እጅ ተመገቡ። እረኛዬ ነው፣ ቅድም እንደሰማ ነው። እረኛዬ ነው፣ እጁ ሙሉ ነው። እረኛዬ ነው፣ መጋቢዬ ነው፣ እጁ ሙሉ ነው ማለት ነው። በጌታ በኢየሱስ ስም ከእጁ ወደ መመገብ ያምጣን። አማኝ ኪሱን አያይም፣ የወር ገቢውን አያይም፣ አካውንቱን አያይም። የጌታን እጅ ያያል። በእግዚአብሔር እጅ ውስጥ የተትረፈረፈ በረከት አለ፣ ጤንነት አለ፣ በረከት አለ፣ ሁሉ አለ። እግዚአብሔር እጅ ውስጥ የሌለው በሽታ የለም። እግዚአብሔር እጅ ውስጥ የለም። እግዚአብሔር እጅ ውስጥ እሱ የመልካም ነገር ሁሉ ምንጭ ነው። እሱን ስናውቀው ከእጁ መመገብ እንጀምራለን። አንሰጋ። ዘና ብሎ የሚኖር ሰው ማን ነው ካላችሁ፣ እግዚአብሔርን የሚያውቅ ሰው። አምላካቸውን የሚያውቁ ሰዎች ይበረታሉ፣ ያደርጋሉ። የማድረግ አቅም፣ የመበርታት አቅም ያለው እግዚአብሔርን ከማወቅ ይመነጫል። አምላካችን እግዚአብሔር አንድ ከበርቴ ሰው ማለት አይደለም፣ ሼኩ ማለት አይደለም፣ ወይም የሆነ አሜሪካ ያለው ማን ነው ሰውዬ እሱ ማለት አይደለም። እግዚአብሔር የመልካም ነገር ሁሉ፣ የጤንነትህ፣ የበረከትህ፣ የስኬትህ ሁሉ ምንጭ ነው። ከሱ እጅ ነው የሚቀዳው፣ ከሱ እጅ ነው የሚበላው፣ ከሱ እጅ ነው። በዚህም ዘመን ቢሆን አምላክ እግዚአብሔር እኮ ለ40 ዓመት ከ600,000 ህዝብ በላይ ለ40 ዓመት የመመገብ የሚመግብ ኩሽና ያለው አምላክ። ስጋ ሲሉ ስጋ በአፍንጫቸው እስኪወጣ ድረስ ከየት ይመጣል ሲባል እጅ አጭር ናት አለ። አጭርና አሳያለሁ። በብዙ ኪሎ ሜትር ይበሩ የነበሩ ድርጭቶች ትእዛዝ አወጣ። ታች እንዲወርዱ አዘዛቸው። ከአሮጊት እስከ ሕፃናት ድረስ አድነው መብላት ቻሉ። ከእጁ ስትመገብ ሩቅ ያለውን ነገር በትእዛዝ ቃል ወደ ቤትህ ያመጣዋል። አሯሩጠህ አትይዝም። እሱ ባመጣው ነገር ተጠቃሚ ትሆናለህ። እና አትፈልጉም? በዚህ ዘመን ሰው ብዙ ነገር ለማግኘት ይሮጣል፣ ምንም አልያዘም።
የእግዚአብሔርን እጅ ግን የሚጠብቁ ይጠግባሉ። ክብር ለስሙ ይሁን። መዝሙር ላይ ነው አንበሶች ተራቡ እንዴት ነበር የሚለው? ሊራቡ ይችላሉ ነው የሚለው። አንበሶች ሊራቡ ይችላሉ፣ አደን ጠፍቶ ማለት ነው። እግዚአብሔርን የሚጠብቁት ግን እነሱ አያፍሩ፣ ከእጁ ወደ መመገብ አሜን። ከደሞዝ ከሆነ ሰው ከሩቅ ተቆራጭ ከሚያደርግልን ከመመገብ ከእጁ ወደ መመገብ ያሳድገን። ሁሌ እጁን የምናይ ሃሌሉያ። ሶስተኛው ለእግዚአብሔር ያለው መታዘዝ ወይም ፍቅር አብርሃም በተግባር አሳየ። ጭኖ ተጉዞ ረጅም መንገድ ለእግዚአብሔር ያለው መታዘዝ ከፍ ያለው ጥያቄ ከፍ ያለ ምላሽ ሊሰጥ ምን ተሰምቶት ይሆን? መንገድ ላይ ልጁስ ምን ብሎ ይሆን? ታስታውሳላችሁ? አባቴ ሆይ እንጨቱም ይኸው እሳቱም ይኸው። ምን ተሰምቶት ይሆን አብርሃም? በልቡ እንዲህ ያለ ይመስለኛል፣ ሁሉን ከሚችል አምላክ ሙት ከሆነው ማፀን ሙት ከሆነው ከኔ ተገኘህ። በጣም እንወድሃለሁ፣ ግን አንተን ከሰጠኝ ከእግዚአብሔር አስበልጬ አልወድህም። በአንደኛ ደረጃ የምወደው ስጦታውን ሳይሆን ሰጪውን ነው። እና ላቅ ያለ ጥያቄ ከጠየቀኝ ልጄ አንተ ነህ መስዋዕት የምትሆነው። ደግሞ የልጁስ መታዘዝ፣ ሰውየው ሽማግሌ ነው፣ ያ ጎረምሳ ነው፣ ገፍትሮት አይሄድም። ምን አይነት ታዛዥነት ነው? ሲያጋድመው እሺ፣ እግሩን ሲያስረው እሺ። ጌታ ሆይ ያለምንም ቅድመ መስፈርት ወደ መታዘዝ ህይወት አሳድገን። ለእግዚአብሔር ያለው መታዘዝና ፍቅር በተግባር አሳየ። እወድሃለሁ እጅግ አብዝቼ ከማለት አይጀምርም። ጌታን መውደድ ከመታዘዝ ይጀምራል። ከመዝሙር አይጀምርም። በጣም ግሪኩ ዕብራይስጡ ከማለት አይጀምርም። ከመታዘዝ ብትወዱኝ ማለት ትወዱኝ እንደው ትእዛዜን ጠብቁ ልያችሁ። ትወዱኛላችሁ? አዎ። ትእዛዜን ስትጠብቁ ልያችሁ። ከጥቃቅን እስከ ትልቁ ድረስ እግዚአብሔርን የመውደድ መገለጫው መታዘዝ ነው። ሁሉን በመታዘዝ ዘጋው። መታዘዝ የሌለበት የትኛው መስዋዕት አህያ እንደመቆልመም ነው። መዝሙርም ይሁን ስብከት፣ ስጦታም ይሁን ምንም። የሮሜ 12 ሐሳብ እኮ ነው። ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ አቅርቡ። በብሉይ ኪዳን ምንም ይሁን ምንም ሰው ያለውን ጣል አድርጎ ነው የሚሄደው። አሁን ግን እናንተ በአዲስ ኪዳን አስራት መባችሁን መዝሙራችሁን ጣል አድርጋችሁ እንድትሄዱ ሳይሆን እናንተ ራሳችሁ በመሰዊያው ላይ ተጋደሙ፣ ተቃጠሉና አመድ ሆናችሁ እግዚአብሔር መስዋዕት ሆናችሁ ያሽታችሁ ማለት ነው። በአዲስ ኪዳን እግዚአብሔር መስዋዕታችንን አይደለም የሚቀበለው እኛን ነው። ታስታውሳላችሁ ሮሜ 15 አሕዛብ በመንፈስ ቅዱስ ተቀድሰው ለእግዚአብሔር ሕያው መስዋዕት እንዲሆኑ ይላል። መስዋዕት እንዲያቀርቡ አይደለም፣ መስዋዕት እንዲሆኑ። እኔም የአሕዛብ አስተማሪና ሐዋርያ ሆንኩ ይላል። መስዋዕት እንዲሆኑ፣ ለእግዚአብሔር እንዲታረዱ፣ እንዲቃጠሉ፣ እግዚአብሔር እንዲያሸታቸው። አቤት 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 አቤት! ለእግዚአብሔር ያለን መታዘዝ የመጨረሻውም የመጀመሪያው ፍቅራችን የሚገለጠው በመታዘዝ ነው። ማይታዘዙ ልጆች ይኖራችሁ ይሆን? አባዬ እወድሃለሁ አይ ላቭ ዩ ኬክ እንድትገዙላቸው ግን አይታዘዙ። ትቆነጥጧቸው እንዴ? ተገቢ ቢሆንም እግዚአብሔር ይቆንጥጥላችሁ፣ ዲል ያርጋቸው በግል። መታዘዝ በጣም ያስደስታል። በህይወታቸው እርካታ የምታገኙት ከትንሹ እስከ ትልቁ ለእግዚአብሔር ስትታዘዙ ነው። ስሙኝ፣ እግዚአብሔር የሰጠን ነገሮች በሙሉ ለእግዚአብሔር ያለንን ፍቅር አያሳዩም። እግዚአብሔር ለኛ ያደረገው ቸርነቱን እንጂ
በሙሉ ጌታ የሰጠን ነገር በሙሉ ለእግዚአብሔር ያለን ፍቅር አይገልጥም በፍጹም። በቸርነቱ ግን ሁሉን ሰጠን። ለእግዚአብሔር ያለን ፍቅር የሚገለጠው ስንታዘዝ ነው። እና ወደ መታዘዝ ህይወት መምጣት ትንሽ ልጨምርና እደመድመዋለሁ። እኔ አሁን ስብከት ባልሰማ ግድ የለኝም፣ ትምህርትም ባልሰማ ግድ የለኝም። በጣም በቂ ነገር አግኝቻለሁ። እናንተ ከኔ በላይ በብዙ አገልጋይ ስለምትገለገሉ ብዙ መረጃ ስላላችሁ እና ብዙ የመረጃ እጥረት አለብኝ ሰብስብ የለብኝም። እና ችግር ምንድነው? በቃ የመታዘዝ አልታዘዝም። እንደምሰብካችሁ አይደለም። ላለመታዘዝ ማቄን ቅሌን ጨርቄን ማላቀርበው ምክንያት የለኝም። እግዚአብሔር 100 ሚሊዮን ከምክንያቶች ይልቅ አንድ መታዘዜን ያከብረዋል። የሁላችንም ድካም ነው። አንታዘዝም። ካሁን በኋላ እግዚአብሔር ወይ ገብርኤልን ማለት ነው የሚቀረን። እንደ ያዕቆብ ያ በሪቫይቫሉ ድንጋይ ተንተርሶ በተኛበት መነቃቃት መጣ። አወራ። ከክፉ ብትጠብቀኝ፣ በመንገዴ ብታበላኝ፣ ምለብሰው ብትሰጠኝ፣ አምላኬ ትሆናለህ፣ ከስራ እንድሰጣለሁ። የመነቃቃት ሰሞን ቃል ኪዳን ነው። እግዚአብሔር ከሰማይ ፈገግ ያለ ይመስለኛል። ማላውቅሽ መስሎሽ ብዙ አትለፍልፍ፣ ሳትለፈልፍ ተግባራዊ ሁን ያለው ይመስለኛል። እግዚአብሔር ብዙ ነገር አድርጎልኛል። እንዴት ቢወድህ ነው? እኮ ስለወደደኝ ነው። እኔ ስለምወደው ግን አይደለም። በፍጹም አያሳይም። መውደዴ መገለጫው ያለምንም ቅድመ መስፈርት መታዘዜ ነው። እንደዚህ ልበል፣ ስሙኝ። ክርስቶስ ታዘዘ ይለናል። ለዛው እስከ መስቀል ሞት ድረስ የታዘዘ ሆነ። አሁን ይስሐቅ አንድ ወይፈን ሊጠብስ የሚችል መሞቻውን መጣበሻውን እንጨት ተሸክሞ ተራራ ላይ ወጣ። ኢየሱስ መሞቻውን መስቀል ተሸክሞ ሄደ። ሁለቱ እስከ መስቀል ሞት ድረስ የታዘዘ ሆነ። በዚህም ምክንያት ተባለ ፊልጵስዩስ 2 እግዚአብሔር ለክርስቶስ ያረገለት እያንዳንዱ ነገር የጠባይ ምርቃት ውለት አልዋለለትም። በበቂ ምክንያት ላይ የተመሰረተ ነው። በመታዘዙ ላይ የተመሰረተ ነው። ከስም ሁሉ በላይ ስም ሰጠው፣ ስሙን አገዘፈው፣ ምላስ ሁሉ ጉልበት ሁሉ አለው። በጣም ይገርማቸዋል። ሰሜን ያለው እብነበረድና የተደበቀው ወርቅ አላለው። በረከቱ ምድራዊ አይደለም። ልደምድም። እሺ አብርሃም ምን አገኘ? አብርሃም ያገኘው ይሄ ነው። ቁጥር 15 እንዳታርደው ዓይኑንም አነሳ፣ በኋላው እነሆ አንድ በግ ዱር ውስጥ ቀንዱ በጸሳቤቅ ተይዞ አየ። አብርሃም ሄዶ በጉን ወሰደ፣ በልጁም ፈንታ መስዋዕት አድርጎ ሰዋው። አብርሃምም ያን ቦታ ይሬ ያህዌ ይሬ ብሎ ጠራው። እስከ ዛሬም ድረስ እግዚአብሔር በዛ ተራራ ላይ ይታያል። እሺ የእግዚአብሔር መልአክ አብርሃምን ከሰማይ ሁለተኛ ጊዜ ጠራው፣ እንዲህም አለው፣ በራሴ ማልሁ ይላል እግዚአብሔር፣ ይህን ሁሉ አድርገሃል፣ አንድ ልጅንም አልከለከልህም። በእውነት በረከትን እባርክሃለሁ፣ ዘርህን እንደ ሰማይ ከዋክብት እንደ ባህር አሸዋ አደርገዋለሁ ይላል እግዚአብሔር። ያ ቀን በእውነት አየሁ እንደምትወደኝ ማለቱ መታዘዝህና ፍቅርህን ተግባራዊ አድርገሃል። ተግባራዊ በተግባር አሳይተሃል። አንተ የተግባር ሰው ነህ። ደስ ብሎኛል አለ ሰማይ። እና ዘርህን እባርካለሁ እንደ ሰማይ ከዋክብት እንደ ምድር አሸዋ አለው እንጂ የሰሜኑም የደቡቡም የምስራቁም ሀብት፣ አረብ ያለው ሀገር ያለው ነዳጅ፣ ትግራይ ያለው ወርቅ፣ ይኸው እዛ ክብረ መንግስት ያለው ወርቅ አላለውም። ለኢየሱስም ይሁን ለአብርሃም የመታዘዙ ውጤት በረከቱ በዋናነት መንፈሳዊ ነው። ባጭሩ መደምደሚያ ባጭሩ መንፈሳዊ ነው ማለት ለምን ብዬ እንላለን እኛ ብዙ ጊዜ
ልጨርስ። ለምን ብዬ አስራት አምጣ ለምን ብዬ እኛም ደግሞ የተጨቆነና የተነቀነቀ እንልሃለን። አንተም የተጨቆነና የተነቀነቀ ጠብቀህ ትሰጣለህ። ጉቦ ጉቦ የሚባል አንድ ዘፈን ይሁን መዝሙር ነበር ድሮ። ማለት የመታዘዝህ ውጤት የሆነ ነገር አድርገህ የሆነ ነገር እንድታገኝ አይደለም። በእግዚአብሔር ትባረካለህ። አሜን። የመታዘዝህ ልቀት ከፍ ይላል። አሜን። እያንዳንዱ መታዘዝህ ስለሚያደርግልህ አይሆንም፣ አምላክ ስለሆነ ስለሚገባው መታዘዝ ሁሉ ለእርሱ ስለሆነ ፍጥረት ሁሉ ሊታዘዘው ስለሚገባ እንዴት ያለምንም ቅድመ መስፈርት ያለምንም ስስት አይደል? ለዘሪ ዘርን ለበላተኛ ይህን ቃል በደንብ ይዩት። ለዘሪ ሚዘራውን ዘር ነው የሚሰጠው፣ ስቶር የሚያደርገው አይደለም። 100 ብር ሰጥቼ 1000 ሰጠኝ እንዲል አይደለም። የሚሰጠው ደግሞ እንዲዘራ ነው። ዘርን ምትቀረጥፍ ከሆነ ምትቀረጥፈው ይሰጣል፣ ግን አይበዛም። ሰጪ ሰው ሁሌ ከጁ የሚሰጠው አያጣም። ለምን ስትሉ ለዘሪ ዘርን እሰጣለሁ ብሏል። ስቶር ለሚያረግ አይሰጠውም። ለሚዘራ በሱ በኩል እንዲያልፍ ለሚፈድቅ የበረከት ቻናል ነው የሚሆን። ክብር ለስሙ ይሁን። እንደዚህ ብዬ ልደምድም። የእግዚአብሔር ስንሆን የሰው ሁሉ እንሆናለን። ክርስቶስ የሁሉም ነውና። አሁን አንዳንድ ሰዎች አሉ የጥቂት ሰዎች ብቻ የጥቂት ሰዎች ብቻ። አንድ ጊዜ አንድ በጣም ሀብታም ሰው ነበረ እዚህ አዲስ አበባ። አሁን ነፍሱን እግዚአብሔር በገነት ያኑረው። ክርስቲያን ነው፣ በገነት ያኑረው ነፍሱን። እና አንድ ወንድም ስለ ኑሮ ተነጋገርና በጣም ቻሌንጅ ስለነበር እሱን አናግረው 4 ነው 5 አገልጋዮችን ይረዳል እና በጣም እንደውም አንተ እንደውም ምናምን አለኝና ልቤን አሞቀው፣ ፓምፕ አረገኝ። አሪፍ ነህ አንተ እንደውም ምናምን አንተ ምናምን አለኝ። እኔ በቃ አሪፍ ነኝ ብዬ ሄድኩ። ነገርኩት ችግሩን ሁሉ፣ ያለውን ችግር ስነግረው ምን ቢለኝ ጥሩ ነው ጌታ ጠርቶ የለም እንዲያው በቃ የጠራህ ጌታ ይርዳህ አለኝ። ሂሳቤን ሰጠኝ እኮ ስለማይረዳኝ እኮ አይደለም። አላህ የራሱ ገንዘብ ያለው ያንዱን ለአንዱ ነው እንጂ አላልኩትም። ያን ይሄን ጥቅስ ባውቀው ኖሮ እግዚአብሔር የጥቂት ሰዎች እንድንሆን አይደለም። ያ ሰው ይሰጣል፣ ግን የጥቂት ነው። የሰው ሁሉ አልነበረም። ጌታ የሰው ሁሉ ያርገን። የጌታ ስንሆን የሰው ሁሉ እንሆናለን። የራሳችን ስንሆንና የጥቂት ሰው ስንሆን በቃ ከጥቂት ሰው አናልፍም። አንዱ ጌታ ለሁሉ ሞተ። ጌታ የሁሉም ነው። አንተን ደጋግሞ እወድሃለሁ ካለ ይገርምሃል፣ በዛ ሌሊት ብዙ ቢሊየን ሰዎች እወዳቸዋለሁ ብሏቸዋል። ይገርምሃል፣ በጥያቄ ላይ ደርሶልህ ከሆነ በዛ ቀን በቢሊየን ለሚቆጠሩ ሰዎች ጥያቄ ደርሷል። ጌታ እጁ ሰፊ ነው እና መታዘዛችን ጌታ ስለሚገባ ወደ ማለት እንደግ፣ ከፍ ወዳለ ነገር እንደግ፣ ከፍ ወዳለ መታዘዝ፣ ከፍ ወዳለ መሰጠት እንደግ። ታች አይሁን። ከፍ ላለ ጌታ ከፍ ያለ ምላሽ ነው የሚሰጠው። ክብር ምስጋና ለስሙ ይሁን። ቆመን አጭር ጸሎት እንጸልይ። ማምሮት የዓለም ፍቅር ልቦት ለጌታ መኖር ሞኝነት መስሎት ክርስትናውን አውልቆ ጥሎት ያንን ሰው ይሁት ሲሮጥ ወደ ሞት የአምላኩ ፈቃዱ ሆኖ በፍጹም ነፍሶ በጌታ ታምኖ በነገር
ሁሉ ሕይወቱ ረክቶ ጻድቅ ይኖራል በቃሉ ጸንቶ ጻድቅ ይኖራል በቃሉ ጸንቶ